አብረን የምናየው እግዚአብሔር ቃል ክፍል ርዕሱ ቃሉን ላንብበውና ከዛ በኋላ በምን ጉዳይ እንደምንነጋገር እናገራለን። አንደኛ ቆሮንቶስ 6 ላይ ያለ ነው። ከ19:6 እስከ 19 እና 7 ላይ ዘሎ ደግሞ 23ን ይጨምራል። እንዲህ ይላል። በጌታ በኢየሱስ ክርስቶስ አነበዋለሁ። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔርን አክብሩ። በዋጋ ተገዝታችሁ። ታች 7:23 ደግሞ በዋጋ ተገዝታችኋል፣ የሰው ባሪያዎች አትሁኑ ይላል። ደግሜ አነበዋለሁ። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔር በዋጋ ተገዝታችኋል፣ የሰው ባሪያዎች ሁኑ። ርዕሴ ምንድን ነው? በዋጋ ተገዝተናልና የራሳችን አይደለንም። አሜን። ወደ ራሳችን ወስጀው ማለት ነው። በዋጋ ተገዝተናልና የራሳችን አይደለንም። በዋጋ ተገዝተናልና የራሳችን አይደለንም። እግዚአብሔር እንዳስተምረን እንጸልይ። የዘላለም አምላክ ልዑል እግዚአብሔር ሆይ ዛሬም በፊትህ ቀርበናል። ወንድሜ የጸለየውን ጸሎቶች በሙሉ ተስማምቻለሁ። አቤቱ የሠራዊት ጌታ እግዚአብሔር ሆይ እኔ ጨምሬ የምጠይቅህ የምንሰማው ቃል ከእኛ ጋር እንዲዋሃድ ሰምተን የምናደርገው እንዲሆን ዘላለም አምላክ ልዑል እግዚአብሔር ይሄ ደግሞ አቤቱ የሠራዊት ጌታ እግዚአብሔር እንደ ፈቃድህ በእኛ ላይ ተንተርሶ ሳይሆን እግዚአብሔር በአንተ ፈቃድ ላይ ተንተርሶ የሚሰራው ቃልህ በኃይል የሚያሻግረው ቃልህ በኃይል ሰው የሚያደርገው ቃልህ በኃይል አቤቱ የሠራዊት ጌታ እግዚአብሔር ሆይ ሰማይን አጠርቶ የሚያሳየው ቃልህ በኃይል የሚያሻግረው ቃልህ በኃይል ሆኖ በውስጣችን እንዲሰራ ጉልበት እንዲሆነን እግዚአብሔር ጸጋ እንዲጨምርልን የዘላለም አምላክ ልዑል እግዚአብሔር እድገታችን ደግሞ እግዚአብሔር እንዲጨምርልን በኢየሱስ ክርስቶስ ስም ጸልያለሁ። ይህንን የሚቃወም የቃልህን እውነት ወደ እኛ ሲመጣ የማይወድ ጠላት በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለዘላለም የተመታ ይሁን። ኔትወርኩ ሁሉ ከአየር ላይ እየረገፈ ወደ ጥልቁ ሲኦል እንዲመለስ እናዘዋለን። እናንተ የክፋት መናፍስት ኃይላት በየትኛውም አቅጣጫ ስምሪት ወስዳችሁ በወንድሞች አድራሻ፣ በእህቶች አድራሻ፣ በዚች ቤተክርስቲያን አድራሻ እየተንቀሳቀሳችሁ ቀውስ ለመፍጠር እንጀሮን ለመኮርኮር ደግሞም ትርጉም ለመስጠት እንዲህና እንደዛ ለማድረግ የተንቀሳቀሳችሁ ክፋት መናፍስት ኃይላት ሁሉ በጌታ በኢየሱስ ክርስቶስ ስራችሁ የፈረሰ ይሁን። አዚምና እንቅልፍ የምታደርጉ እናንተ የወንድሞች ከሳሽ የእህቶች ከሳሽ በናዝሬቱ ጌታ በኢየሱስ ክርስቶስ ድሮ ተጥለሃል፣ ዛሬም እንጥልሃለን። በኢየሱስ ክርስቶስ ስር የተነቀለ ይሁን። በኢየሱስ ወገብ ይወጋ። ረዓብን የቆራረጠ ዘንዶውን የወጋ የእግዚአብሔር ክንድ ዛሬም ያው ነው፣ ዛሬም ይሰራል። የትንሣኤው ኃይል ዛሬም ይሰራል። ደሙ ዛሬም ይሰራል። ትኩስ ነው። በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ስራ የተገለበጠ ይሁን። እግዚአብሔር ሆይ ይህን ስለምታደርግ ተመስገን። በመካከላችን ተመላለስ። የቃልህን እውነት ግለጥልን። እግዚአብሔር እንስማ። አቤቱ የሠራዊት ጌታ እግዚአብሔር ትኩረት እንስጥ። በጌታ አሜን አሜን። በዋጋ ተገዝተናልና የራሳችን አይደለም። ዛሬ የምንጥለው ነገር ይኖራል። ወርሹ ወንድም ሲናገር በጣም ነካክቶታል። በጣም እንደው ለመጨመር ያክል ኦልሬዲ ሰብኮታል ማለት ይቻላል። አሁን ያነበብነው አንደኛ ቆሮንቶስ 6 ላይ ያለው ቃል ከላይ ከአንድ ጀምሮ ምን ማድረግ እንደሌለባቸው ብዙ ምክር መክሮ ከመከረና በቂ ግንዛቤ ካስጨበጠ በኋላ ነው ወይስ ብሎ የጀመሩ። እንግዲህ ስለ ሰውነታችን ወይስ ብሎ ነው የሚጀምረው። ቀጥሎ
ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው መንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። አቤት የሰራዊት ጌታ! ይሄ ቃል በጣም ካልከሰሰን፣ በጣም እንደው ዝቅ እንድንል ካላደረገ ችግር አለ በላቸው። በዚህ ቃል ላይ በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም የሚለው ቃል ራሱ ሾኪንግ ወርድ። መንፈስ ቅዱስ ሰማይና ምድርን የፈጠረ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በእኛ ማደሪያ እንደሆነ ስናስብ በእውነት እግዚአብሔር እንደወደደ ለእግዚአብሔር ተመችተ ነው መኖሪያ ሁነን ነው እየኖርን ያለ ነው ብዬ ሳስብ ስለራሴ አይወስ ሾክድ እንሳነብ ማለት ወደዚህ ይዞ ለመቅረብ ስዘጋጅ እኔን ነው መጀመሪያ ተች ያደረገኝና ለካስ እግዚአብሔር በዋጋ በልጁ በኢየሱስ ክርስቶስ ሞትና ትንሣኤ የገዛን ለራሱ ማደሪያ ለማድረግ እንጂ እኛን ለስጋችን ምቾት ለመፍጠር ወይም ደግሞ ለዚህ ዓለም እኛ ተደስተን እንድንኖር ማለት ተደስተን ማለት ለስጋችን በሚያስደስት በሚመስል ነገር እንደፈለግን እንድንወጣ እንድንገባ አልነበረም። ለካስ እኛ እግዚአብሔር እኛን ሲጠራ በልጁ በኩል ሕይወት ሲሰጠን ለካስ ራሱ ሊያድርብን ነው የሚለውን ሳስብ በጣም ፈራሁ፣ ደነገጥኩ። ለካስ የራስህ አይደለሁም፣ ለካስ የራስህ አይደለህም፣ ለካስ የራስሽ አይደለሽ። ለካ ተገዝተናል፣ ለካስ በውድ ዋጋ ተገዝተናል፣ ለካስ በሞት ነው የተገዛ ነው፣ ለካስ በደም ነው የተገዛ ነው። ይህን ሳስብ በእውነት አሁን እየሄድንበት ያለው የነፃነት አካሄድ አልመቻለኝ፣ ቆረቆረኝ፣ የሆነ ነገሬን ገረዘው። እኛ ነፃነታችንን የምንጠቀመው ለበጎ ስራ እንጂ እንደገና ለሌላ ባርነት እንዳልሆነ ነገረኝ፣ አስጠነቀቀኝ። ነፃነት በሚመስል እርምጃ ኃጢአት የማይመስል ስራ ጥቃቅን በሆኑ ነገሮች መያዜ ከጸጋ የሚያጎል እንደሆነ ጥቃቅን ብናኞች ብዙ አገልጋዮችን ስታክ እንዳደረገ ወደኋላ ተመልሼ ሳየው ደነገጥኩ። ቀላል የሚመስሉ ትንንሽ ነገሮች ህይወታችን ስታክ እያደረጉ ያለፉት ትንሽ ነገሮች እንደሆኑ ሳሰላስል እውነት ደነገጥኩ። በጣም ደነገጥኩ። እንዴት ብትሉኝ አብዛኛው ኃጢአት የማይመስል በጣም ጥቃቅን የሆነ ነገር ህይወታችንን የጎተተብን ማደግ መድረስ የሚገባን ደረጃ ላይ እንዳንደርስ ያደረጉን እነሱ እንደሆነ አስተዋልኩ። እና አንድ አስተማሪ ድሮ ሲያስተምር ያነሳው ምሳሌ ትዝ አለኝ። መኪና ፊልትሮ የሚባል ነገር አለው እና ፊልትሮ ማለት ያው ሊያጣራ የተቀመጠ ነው። ፊልትሮውን ትንንሽ ደስቶች ብናኞች እየተጠራቀሙ በደንብ ሰርቪስ ካልተደረገ እየተጠራቀሙ ይዘጋል፣ ፊልትሮውን ይዘጋል። እና ያ ፊልትሮ ከዘጋ ነዳጅ እንደ ልብ ስለማይለቅ መኪናው እንደ ልቡ አይንቀሳቀስም እና ስታክ ያደርጋል። ትልቁ አይነት ላይ ወይም ትልቁ አውቶቡስ ወይም ትልቁ መኪና በፊልትሮ ምክንያት ይቆማል። ፊልትሮን ደግሞ የዘጋው ብናኝ እንደሆነ አሳያናል። ብናኝ እንደሆነ እንመለከታለን። ትንንሽ ብናኝ ግን ትልቁን መኪና አቁሞታል። እኛም ህይወት ላይ እኛም ጉዞ ላይ ትንንሽ የሚመስሉ ነገሮች
አንደኛ ከጉዟችን ያስቆሙናል፣ ያዘገዩናል፣ ይጥሉናል፣ ወይም ደግሞ ለባሰ አደጋ ያደርሱናል። ግን ስናያቸው ትንሽ ናቸው። እኛ የሚመስለን ኃጢአት፣ ዝሙት መስራት፣ ሌብነት፣ መሳደብ፣ ወንድምን መክሰስ ወዘተርፈ ጎላ ጎላ ብለው የታዩት ይመስሉናል። ከነሱ ግን በጣም የሚጎዱን እነዚህ ትንንሾች እንደሆኑ አስተዋልኩ። እነዚያ ስለሚያስደነግጡ እንፈራቸዋለን፣ አናደርጋቸውም፣ እንቆጠባለን። ብናደርጋቸውም ከአቅም በላይ በሆነ ጉዳይ ነው። እነዚህን ግን በፍጹም አስተውለን አናውቅም። ከእነሱ ትንሾቹን ነው የምናየው ዛሬ። ቀላል የሚመስል ትንሽን ብናነሳ ቸልተኝነት፣ ምን አለብኝነት፣ ስንፍና፣ ገንዘብን መውደድ የውስጥ ባህሪ ስለሆነ፣ ሰዓት መስረቅ፣ እድሜ መዋሸት፣ በሀብት መጎራት፣ በሀሳብ የተለያዩ ሀሳቦች በውስጥ ማሰላሰል፣ የማይረቡ ሀሳቦች ማሰላሰል። የራሴ ሀሳብ ስለሆነ ሰው ስለማይሰማው እግዚአብሔር እንደሚያየው ዘነጋና ውስጤ የማሰላስለው ነገር። እነዚህ ትንሽ የሚመስሉ ኃጢአት ናቸው፣ ህይወትን ያቆማሉ። እንዳውም በከባድ ማስጠንቀቂያ እግዚአብሔር ቃል ይናገራል። ምን ይላል? ኤርምያስ 48:10 ላይ የእግዚአብሔርን ስራ በችልታ የሚያደርግ እርጉም ይሁን፣ ሰይፉንም ከደም የሚከለክል እርጉም ይሁን ይላል። በኢየሱስ ስም ከዚህ እግዚአብሔር ይጠብቀን። የእግዚአብሔርን ስራ በችልታ የሚያደርግ እርጉም ይሁን፣ ሰይፉንም ከደም የሚከለክል እርጉም ይሁን። የማይዋጋ የተኛ እንቀለፋ ሰይፍ የማያነሳ እባቡና ጊንጡን እርገጡት ብሎ አጣልቶ እግዚአብሔር በልጁ በኢየሱስ ክርስቶስን የጨረሰውን ስራ እኛ ትንሽ ቃል ለመናገር ቸል የምንል የምንሰራቸውን ስራዎች በሙሉ በሰከንደሪ የምናይ እግዚአብሔር ነገር ከሁሉም በላይ አሁን ይላል። እሱን በችልታ ማድረግ እርግማን እንደሆነ ሳስተውል ደነገጥኩ። አሁን ደግሞ የባሰ ደነገጥኩ። ግን ቸል ማለት መብት፣ ነፃነት ይመስላል። በእኛ በራሳችን በእኛ ቤተክርስቲያን ብንወስድ፣ በዚህ በኤክሌሽያ ብንወስድ እርግማን ላይ ያለን ብዙዎች እንደሆን አየሁ። እግዚአብሔር ቃል ስለሚል ማለት ብዙዎች እንዳሉ አስተዋልኩ። ኢንክሉዲንግ ሚ ማለት የምናደርጋቸው ነገሮች የተሰጠን ኃላፊነት ከባድ ነው። ዓለምን ነው ተሸከሙ የተባለ በዓለም ያለችውን ቤተክርስቲያን ነው አሁን የተሸከምነው። ራእዩ እንግዲህ የዓለምን ቤተክርስቲያን ማነቃቃት ነው። ቤተክርስቲያን ካለበት ውድቀት እንድትነቃቃ፣ ቤተክርስቲያን ስትነቃቃ የወደቁ እንዲመለሱ፣ የወደቁ ወንድሞች እንዲመለሱ፣ የወደቁ ሲመለሱ አዳዲስ ነፍሳት እንዲመጡ፣ አዳዲስ ነፍሳት ቢመጡ መንገድ የእግዚአብሔር መንግስት እንዲሰፋ፣ ደግሞ በቤቱ ያሉ ደግሞ የጸኑ እንዲሆኑ በጸጋ ወደ ከፍታ እንዲሄድ ለማድረግ ነው። ይሄ በጣም ከባድ ስራ ነው። በገሃዱ ዓለም ቤት ሰርተው መኪና እንትን ብለው ይሄ ምናምን ክፍል ብለው ከተዋቀሩት አብያተ ክርስቲያናት እጅግ በበለጠ ከባድ ኃላፊነት የተሰጠው መስመር ነው ኤክሌሽያ። ስለ ራእዩ አንድ ጊዜ እንነጋገራለን፣ በደንብ እንነጋገራለን። ኃላፊነት ተሰምቶ እንድንሰራ ማለት እና በዚህ ውስጥ እንኳ ስንኖር ማድረግ የሚገባን ስንመጣ ጸልየን መምጣት፣ ማታ ስንጸልይ ቀስቅሰኝ ብሎ ማለት፣ ለትምህርት ስንዘጋጅ ጸልዮ የሚያስፈልገው ጊዜውን ቃል ይዞ መምጣት፣ ይሄ ማንዳቶሪ። አይ አንድ ሰዓት ወይ ግማሽ ሰዓት ስለሆነ ምን ያደርጋል፣ ምን ችግር አለ ከማውቀው እውቀት ተብሎ የሚመጣ ይህ ችለተኝነት፣ ይሄ እርግማን ነው፣ እርግማን ነው፣ ታካችነት። ምሳሌ ሰሎሞን እንደዚህ ይላል፣ ታካች ሰው አደን ምንም አያድን ማለት፣ ለሰው የከበረ ሀብቱ ትጋት ነው ይላል። ታካች ሰው
አደን ምንም አያድንም፣ በቃ ይታክተዋል። ታካች ገና ሲያስበው ይደክማል። ታካች ማለት ሲያስብ የሚደክም ማለት። ነገር ማሳደር ይወዳል፣ መዘጌት ይወዳል፣ ማዘጌት ይወዳል፣ ደግሞ ያጣጥላል። ታካች ደግሞ ዝም ብሎ እንዳይመስላችሁ፣ ታካች ነገረኛ ነው። ነገር አያጣም፣ ያጣጥላል። በቃ አቃቂር ነው ያወጣው ታካች። ውጭ ብሎ አቃቂር ማለት ሁሉንም ቀላል አድርጎ ያስብና ይናገርና ግን አያደርገውም። ያሰበ የስራና ግብ ያሰበለት ሀሳብ ባሰበ ጊዜ በቃ የሰራና ግብ ላይ የመታ ይመስለዋል ታካች። እና ችልተኝነትና መታከት እርግማኖች ናቸው። እርግማን ነው ይላል። ከተረገመ የሆነም እርጉም ይሁን። ከዚህ እርግማን እግዚአብሔር ይጠብቃል። ከዚህ ወጥተን እንድንተጋ ነው እግዚአብሔር ሀሳብ። ባጭር አይነቱንም ቃሉ በግላችን ማጥናት እንችላለን። ለዛሬ ግን ሊያስጨብጠን የፈለገው መንፈስ ቅዱስ እንድንተጋ ነው። ከዚህ ወጥተን በጽድቅ የሆነ ትጋት፣ በእውነት የሆነ ትጋት፣ በፍቅር የሆነ ትጋት፣ ትልቅ ጸጋ ያለውና ምን ጊዜ እየተጋ ሆኖ ተጠቃሚና ጠቃሚ የሚያደርግ ኃይል እያንዳንዳችን ያስፈልጋል። እግዚአብሔር ቃል ምን ይላል? በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዱ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። ዕብራውያን 6:11-12 ድረስ አያችሁ። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። ይሄ ትጋት ለመንፈሳዊ ነገር ብቻ አይደለም። በሁለንተናው ነገር ለሁሉም ጊዜ ተሰጥቶት የምናደርጋትን ነገር በትጋት እንድናደርግ ነው እግዚአብሔር ሀሳብ። መንፈሳዊ ጥቅም ብለን እንደው መንኩሰን ቁጭ እንድንን አይደለም። ባላንስ ጠብቀን እግዚአብሔርን በእግዚአብሔር በትጋት ለስጋችን ደግሞ ለስጋችን የሚያስፈልገው በትጋት ለሁሉም ትጋት የሚያስፈልገው በስጋም ቢሆን በመስሪያ ቤትም ቢሆን በንግድም ቢሆን ንግድ በሀሳብ የመነጨን ያ ሀሳብ ወደ ተግባር ካልተለወጠ ተግባሩ ደግሞ በትጋት እንትን ካለ ትርፋማ አትሆንም። ትርፋት ነው። ጊዜ ስማርት የሆነ ፕሮጀክት ብትነድፍ አናሊሲስ ሰርተህ በቃ ይሄ በጣም የተዋጣለት ፕሮጀክት ነድፈህ ቁጭ ብታደርገው ወረቀቱ ነው አይን የምታየው እንጂ ሌላ ምንም የምታመጣው ነገር። መንቀሳቀስ ያስፈልጋል። ትጋት ያስፈልገዋል። ወሰንኮ ነገር ላይ መትጋት ያስፈልጋል። መውደቅ ይኖራል፣ መክሰር ይኖራል። አዎ ትሄዳለህ። ሪስክ ወስደህ ትሄዳለህ። ስትነግድ ትሄዳለህ። ስትሰራም ትሄዳለህ። በቃ ሪስክ ወስደህ ከሄድ ከሮጥክ ዲፔንድ ሆነ ደግሞ እኛ ክርስቲያኖች ሆነ ደግሞ በዚህ ዙሪያ በጣም ሰክሰስፉል ምን ሆነው ስንተጋ እንደሆነ መንፈሳዊ ብቻ እንዳናተኮር ይሄኛውም ትጋት ይፈልጋል ለማለት ነው። ስለዚህ እያንዳንዳችን የእግዚአብሔርን ስራ በምናስብበት ጊዜ በእውነት ትኩረት ሰጥተን ሰማይና ምድርን የፈጠረው አምላክ የሆነው አምላክ የዘላለም ሕይወት የሰጠን አምላክ ለእኛ ግን ትንሿን ድርጊት ሰጥቶን ትንሿን ሚኒመም 1 ሰዓት ማለት ሚኒመም ቫሊዩ ነው። ሚኒመም እንጂ ትልቁ አይደለም። ቢያንስ እርግጥ በግላችን ጊዜ ይኖራል፣ ምንም ጥያቄ የለውም። ለዚህ ትልቅ ተልእኮ ግን የተሰጠን 1 ሰዓት ነች። እንድናሰፋ ነው የሚጠበቀው። 24 ሰዓት እንድናደርገው ነው የሚጠበቀው። አሁን ግን ለ1 ሰዓት አሁን አልታመንም። በትንሹ ብትታመን ነው ለብዙ የምትሾመው ነው ይላል የእግዚአብሔር ቃል። አሁን እችን 1 ሰዓት ኤክሰርሳይዝ ካላደረግን ምንድነው ስሙ በትጋት ካልተወጣን ነገ 24 ሰዓት ሲሆን ለእያንዳንዳችን ቀን ሲሰጠን ሰኞ ያንተ ሆኖ ሲሰጥህ ምን ልትሆን ነው? እንዴት ልትሆን ነው? 24 ሰዓት እንዴት አድርገህ ማድረግ የምታደርገው? አትችልም። ሲያምርህ እየገባህ ነገ
ሲያምርህ እንደዘጋ አትችልም። ለዛም ኃላፊነት አንበቃም ማለት ነው። እግዚአብሔር ከጥቃቅን ብናገኝ ከችለተኝነት እግዚአብሔር ይጠብቅ። እውነት ጸጋ ያብዛልን። ከሚያደክሙ ወጥተን በፊቱ እንድንተጋ ጌታ ይርዳን። አሜን። እንጸልያለን። በዚህ ጉዳይ ላይ እንጸልያለን።